ፊቱን መፈለግ እሱን መጠማት እሱን መራብ አሜን አትሉም በሆነ ጉዳይ ላይ ጎግል ላይ ገብተ ሰርች ማድረግ አይደለም በሆነ ጉዳይ ላይ ሰው ተጠግተ ኢንፎርሜሽን መጠየቅ አይደለም እግዚአብሔር ሆይ ብለ በር መዝጋት መጽሐፍ ሲናገር በጓዳ የሚጠይቁትን በልፍኝ የሚጠይቁትን በአደባባይ ይመልሳል ይላል በአደባባይ ክብር የሚፈልግ ሰው በሩን ይዘጋል በአደባባይ ክብር የሚፈልግ ሰው በሩን ይዘጋል ዛሬ እግዚአብሔር ለዚህ ቤት ለኔ የሚመልሰው ይሄንን ነው በኢየሱስ ስም በራችንን መዝጋት ይመልስልናል ሁለተኛ ሳሙኤል ቁጥር 1 ላይ ሲጀምር በጣም መልካም ደስ የሚል ነገር ነው እሱ ነግራችኋለሁ ግን ሊያልቅ ሲል ይሄ ምዕራፍ ሊያልቅ ሲል የተፈጠረው ነገር ትንሽ በዳዊት ላይ ከበድ የሚል ነው ታውቃላችሁ ዳዊት እግዚአብሔር አምላክ በረኝነት በነበረበት ሰዓት ላይ ነው አይደለ በቃ እንደ ልቤ ሆኖን ዳዊትን አግኝቻለሁ እሱን ቀባልኝ እሱ ሁለተኛ ንጉስ ይሆናል የሚቀጥል ንጉስ ይሆናል ብሎ የተናገረው የእግዚአብሔር ሰው ነው በጣም የሚገርማችሁ ግን በብዙ ትግልና የህይወት ወጣው ረዱስ ካለፈ በኋላ በአንደኛ ሳሙኤል ምዕራፍ 30 ላይ ንጉሱ ሞተ ሳኦል ሞተ ከዛ ምዕራፍ 1 ምዕራፍ 2 ምዕራፍ 3 ምዕራፍ 4 ድረስ እስራኤል ያለ ንጉስ ሄደች አምስተኛው ምዕራፍ ላይ ቁጥር 5 ላይ በኬብሮን መተው ባሉበት ቦታ ላይ የእስራኤል ሽማግሌዎች በሙሉ አንድ ነገር አደረጉ አሁን አንተን ልንሾምና ልንቀባ ነው የመጣ ነው ምክንያቱም ሲባል በመጀመሪያ ደረጃ ላይ እግዚአብሔር አስቀድሞ ትንቢትን ተናግሮ ነበር ህዝቤን ተመራለ የሚል ትንቢት አለ ስለዚህ ትንቢት ስላለ ቦታው የሚገባው ላንተ ነው አሜን አትሉም የሰማኸው ድምጽና ከእግዚአብሔር ዘንድ የሰማኸው ነገር ስላለ ይሄ ስፍራ የሚገባው ላንተ ነው ለአንዳንዶቻችሁ እኮ እንዲያው አሁን ትንቢትም እኮ እየተናገርኩ እኮ ነው ቃል ይኑራችሁ እንጂ ቀን ይወጣላችኋል አሜን አትሉም ቃል ይኑራችሁ እንጂ እግዚአብሔር በእናንተ ላይ ያሰበው ፕሮግራምና ትንቢት ይኑር እንጂ የሆነ ዘመን ይመጣል አሜን አትሉም እና ሁለተኛ ደረጃ ላይ ደግሞ ሳኦል እንኳን በእኛ ዘንድ ንጉስ በነበረ ሰዓት ላይ ሳኦል እንኳን በሚገዛን ሰዓት ላይ ህዝቡን የምታወጣው የምታስገባው አንተ ነበርክ ይሰማል ህዝቡን የምታወጣና የምታስገባ ምሪት አንተ ጋር ነበር መንፈስ አንተ ጋር ነበር ስለዚህ ካንተ ውጪ ሰው ስለሌለ ይሄን የሚመጥን ሰው ስለሌለ አሁን ለዚህ ቦታ ምዕራፍ 5 ቁጥር 1 ማለት ለዚህ ቦታ ምን ሾመው ሰው ምን ቀባው ሰው ምን አስቀምጠው ሰው አንተን ነው አሉት ዳዊት በእስራኤል ሽማግሌዎች እንደገና ቅባት ተቀባ ነገሰ እና ቁጥር 17 ግን የደስታው ማግስት የሹመቱ ማግስት የልልታው ማግስት የተፈጠረ ታሪክ እና አንዳንድ ጊዜ በደስታችሁ ማግስት የሚፈጠር ነገር አለ በሳቃችሁ ማግስት የሚፈጠር ነገር አለ በልልታችሁ ማግስት የሚፈጠር ነገር አለና ዛሬ ለእንደዚህ አይነት ሰዎች ነው መልእክት ይዤ መጣሁት አሜን አትሉኝም እግዚአብሔር መውጫ መንገድ ያዘጋጅላችኋል ቁጥር 17 ፍልስጤማውያንም ዳዊት በእስራኤል ላይ ንጉስ ሆኖ እንደተቀባ ሰሙ ሁለተኛ ሳሙኤል ምዕራፍ 5 ቁጥር 17 ፍልስጤማውያንም ከዚህ በፊት ታውቃላችሁ ሳኦልን ለመሸሽ ዳዊት የመጨረሻ ያደረገው ነገር ቢኖር ሳኦል ሊገለኝ ይፈልጋል ስለዚህ ብሎ ፍልስጤማውያን ጋር ሄዶ ሸሽቷል የሆነች ከተማ ነገር ሰጣውት በዛ ኖሯል ስለዚህ ዳዊትን ከዚህ በፊት ሲያቁት ደካማ ነው ዳዊትን ከዚህ በፊት ሲያቁት ምናምንቴ ነው ዳዊትን ከዚህ በፊት ሲያቁት ሀገር የለውም ከተማ የለውም ምን የለውም ስለዚህ ትላንትና ስለሚያቁት ይሄ ደካማው ሰውዬ ከነገሰ ዛሬ ማን ይዟል ብሎ ነው የመጡት እና ትላንት የሚያቋችሁ ሰዎች ናቸው የደስታችሁ ቀን የሚነሱት ትላንትና አብሮ የበላ ትላንት አብሮ የጠጣ ትላንት አብሮ የተሰደደ ሰው አይገባውም ብሎ መጡ ፍልስጤማውያን ሁሉ ዳዊትን ሊፈልጉት መጡ ዳዊትም በሰማ ጊዜ ወደ ምሽጉ ወረደ ፍልስጤማውያንም መጥተው በራፋይም በሸለቆ ተበትነው ሰፈሩ ዳዊትም ወደ ፍልስጤማውያን ልውጣን በእጄ አሳልፈ ተሰጠኛለን ብሎ እግዚአብሔርን ጠየቀ እግዚአብሔርም ዳዊትን ፍልስጤማውያንን በርግጥ በእጅ አሳልፈ ይሰጣል ሻናፋዶ ኮፖሮስ ኒያኖፋ ካፓራ ሻባዳ ዛሬ መልእክት ይሄ እኮ ነው አሜን አትሉም እንዴ የከበባችሁን እግዚአብሔር በእጃችሁ አሳልፎ ይሰጣችኋል ናዳፋዳ ካፓራ ሳባዲያኖ ሳባታ የከበባችሁን የትኛውንም ነገር እግዚአብሔር በቃሉ ጉልበት በእጃችሁ ላይ አሳልፎ ይሰጣችኋል በርግጥ በእጅ አሳልፎ ይሰጣል ውጣ አለው ዳዊትም ወደ በአልበራሲም ወጣ በዚያ መታቸው ዳዊትም ውሃ እንዲያፈርስ እግዚአብሔር ጠላቶቼን በፊቴ አፈረሳቸዋል ስለዚህ የዚያን ስፍራ ስም በአልበራሲም ብሎ ጠራው ጠላቶቹንም
በዚያው ተወ፣ ዳዊትና ሰዎቹ ወሰዷቸው ይላል። ክብር ለኢየሱስ ይሁን። አሁን እንግዲህ እንደምታውቁት ምዕራፍ 1 ላይ እንዳነበብኩላችሁ ምዕራፍ 1 ላይ የሚፈጠረው ዳዊት ነገሰ። ዳዊት ወደ ተባለለት ከብዙ ዓመት ዘመን በኋላ ከብዙ ዘመን ትግልና በኋላ የመጀመሪያው ሰልፍ የነበረው የውስጥ ሰልፍ ነበረ። ከዚህ በፊት እግዚአብሔር ከሱ ጋር የነበረ ሰው አሁን መንፈስ ይሸሽበት ጠላት ሆኖ የተነሳ እንደምታውቁት እንግዲህ ሳኦል እግዚአብሔር ቀብቶታል። ግን ቅናት ውስጡ ገብቶ ስለነበረ ክፉኛ ቅናት ውስጡ ገብቶ ስለነበረ ከተሰጠው ቤተ መንግስት ይልቅ ከዳዊት ጋር ምድረ በዳ መሰደድን መረጠ። ዳዊት የት ነው ያለው? ዳዊት የት ነው የገባው? ዳዊት የት ነው? ምንድነው የበላው? ምንድነው የጠጣው? እያለ ዳዊትን ማሳደድ ጀመረ። በዚህ ታሪክ ውስጥ አንድ ቀን ልክ እንደዚህ ያሉት ዛሬ እግዚአብሔር ጠላትን በእጅ አሳልፎ ሰጥቷል እና በቃ ግደለው ይብቃለት ላይ ይሄን አላረገው። እግዚአብሔር ጊዜ የሚባል ነገር አለ። አለፈ። እዚህኛው ጋር ግን ስንመጣ ሳኦል የለም። ከዚህ በፊት እንደምታውቁት ፍልስጤማውያን ጋር ተቸግሮ ሄዶ ተጠግቶ ጥገኝነት ጠይቋል እና ምንድነው ዳዊት እኮ ተቀባ፣ ዳዊት እኮ ነገሰ፣ ዳዊት እኮ ከፍ አለ፣ ዳዊት እኮ ተባረከ፣ ዳዊት እኮ ምናምን ሲል ጠላቶቹ ሰሙ፣ ፍልስጤማውያን ሰሙ። ይሄ ዳዊት እኛ ጋር የነበረው ትላንት ከኛ እጅ የበላው ትላንት ከኛ እጅ የጠጣው ትላንት እኛን ጥገኝነት ጠይቆ የነበረው ዳዊት ነው። አዎ አይ እሱ ከሆነ ማን ይዘዋለን? ደስታው ፍጹም አይሆንም፣ ሰላሙ ፍጹም አይሆንም። ታውቃላችሁ መንግስታት እንደተደራጁ መታችሁ ትዋጓቸውና ከጥቂት ዓመታችሁ ትዋጓቸው አቅማቸውና ጉልበታቸው ልምዳቸው እኩል አይደል እና ዳዊት በዚህ ጊዜ ምንም ያከማቸው የጦር ኃይል የለም፣ ምንም ያከማቸው የጦር ሲስተም የለም፣ ምንም ያከማቸው ሲስተም የለም። እንደ ሀገር እንኳን የዘረጋው ሲስተም የለም እና ገና ለጋ ነው ለንግስና ነው እና መጡ እና ዳዊት አንድ ወሬ ሰማ። ምን የሚባል ፍልስጤማውያኖች መጥተዋል። ለምን ሊወሩ፣ ለምን ሊመቱ፣ ለምን ሊመልሱ፣ ለምን እንደገና ከተዘጋጀል ከታየል ከዚህ ደስታ ፍጹም እንዳይሆን መጥተዋል። ዳዊትና መንገዶቹ ዳዊትና የህይወቱ ስርዓት በአንድ መንገድ ነው የሚያልፈው። ዳዊት በህይወቱ በሚያጋጥመው ፈተና በሙሉ አንድ ናት የዳዊት ማሸነፊያ መንገድ አንድ ነው። ዳዊት የሚያልፍበት አንድ ነው። ዳዊት የሚያሸንፍበት መንገድ አንድ ነው እና እሱ ምርኮ ዛሬ ይመለስልናል። አሜን አትሉም? እሱ ምርኮ ዛሬ ይመለስልናል። አሜን በሉኛ። ታውቃላችሁ ጠላት ብዙ ጊዜ እኛን የወሰደብንም ወደ እግዚአብሔር መጮ፣ እግዚአብሔርን መጠየቅ፣ እግዚአብሔርን መፈለግ፣ በራችንን መዝጋት የሚባለው ነው የወሰደብን እና ልክ እንደተከበበ ሲሰማ ወደ ምሽጉ ወረደ የሚል አንብቤያለሁ። ትላንትናም ዳዊት ያመለጠው በጥበቡ አይደለም። ትላንትናም ዳዊት ያመለጠው በጉልበቱ አይደለም። ትላንትናም ዳዊት ያመለጠው ሰው ተጠግቶ አይደለም፣ ወደ ምሽግ ወርዶ ነው። አናቻና ሳብላዳ ኮፋኪያኖ ሳባታ እና ሲባል ዛሬም እዚህ ቦታ ላይ ሆኜ የሚያስመልጠኝ እግዚአብሔር አለ። ዛሬም እዚህ ስፍራ ላይ ሆኜ የሚያሻግረኝ እግዚአብሔር አለ። እጠይቀዋለሁ ይመልስልኛል፣ እጠይቀዋለሁ ይመልስልኛል። እስቲ ጩሁና እጠይቀዋለሁ ይመልስልኛል ብርስ ሻጋዳና ቫና ኮፓራስ እና ዳዊት እጠይቀዋለሁ፣ ፊቱን እፈልጋለሁ፣ የሚሰጠኝ ከሆነ ይስጠኝ ለነሱ። ብቻ መጀመሪያ እኔ ከእግዚአብሔር ልስማ፣ ብቻ መጀመሪያ እኔ እግዚአብሔር ጋር ልቅረብ፣ ብቻ መጀመሪያ እኔ እግዚአብሔርን ልስማው፣ ልጠይቀው። መጣ እግዚአብሔር ጋር። እግዚአብሔር ሆይ የውስጡን ጦርነት የነሳኦልን አልፌ የውስጡን ጦርነት ስንት ዘመን ተገፍቼ በነዛ በእስራኤል ሕዝብ በራሴ ሕዝብ በመላቸው በእነሱ በተገፋውበት ዘመን የመጀመሪያው ሰልፍ የውስጥ ሰልፍ ነው እና ልክ ቦታው ላይ ሲደርስ የውጭ ሰልፍ መጣ። እግዚአብሔር ሆይ ምን ትላለህ? ትሰጠኛለህ በእጄ? እንዴት ነው ነገሩ? እግዚአብሔር ሆይ
እግዚአብሔር መለሰለት። ሻካፓኖፋና ካፓራሽ ያለው ገቬዲያኖስ ዛሬ እግዚአብሔር ብሎኛል የብዙዎቻችሁን ምርኮ እግዚአብሔር አምላክ ይመልሰዋል። ፊቱን መፈለግ፣ እሱን መጠማት፣ እሱን መራብ። አሜን አትሉም? በሆነ ጉዳይ ላይ ጎግል ላይ ገብተህ ሰርች ማድረግ አይደለም። በሆነ ጉዳይ ላይ ሰው ተጠግተህ ኢንፎርሜሽን መጠየቅ አይደለም። እግዚአብሔር ሆይ ብለህ በር መዝጋት። መጽሐፍ ሲናገር በጓዳ የሚጠይቁትን በልፍኝ የሚጠይቁትን በአደባባይ ይመልሳል ይላል። በአደባባይ ክብር የሚፈልግ ሰው በሩን ይዘጋል። በአደባባይ ክብር የሚፈልግ ሰው በሩን ይዘጋል። ዛሬ እግዚአብሔር ለዚህ ቤት ለኔ የሚመልሰው ይሄንን ነው። በኢየሱስም በራችንን መዝጋት ይመልስልናል። ሲናገር አዎ አሳልፌ በእጅ አንተ አልተደራጀህም፣ አንተ ገና ነህ፣ አንተ ለጋ ነህ፣ ስለ ንግስና የምታውቀው ነገር የለም፣ እኔ ግን በእጅ አሳልፌ እሰጥሃለሁ። ኮፋናስ ጀመራ ድል ጀመራ። አንተ ሰውየው ሰምቶ ስለወጣ ድል ይዞ ነው የወጣው። ይሰማል? ድል ይዞ ነው የወጣው። አሁን ዳዊትን ድል ከጦርነት አይጠብቅም፣ ከእግዚአብሔር እጅ ነው። አና ካፓራስ ድል የጦርነት ውጤት አይደለም። ድል የጉልበት ውጤት አይደለም። ድል የሲስተም ውጤት አይደለም። ድል ከእግዚአብሔር ዘንድ የምትቀበለው ነው። መጽሐፍ ሲናገር እግዚአብሔርም ለዳዊት ድልን ይሰጣው ነበር፣ በሄደበት ቦታ ሁሉ ያሸንፍ ነበር ተብሏል። ድል የምትቀበሉ ስጦታ ነው። ዛሬ እግዚአብሔርን ትሰማላችሁ። እግዚአብሔር ድልን አሳልፎ ይሰጣችኋል። ስማ እኔ አሁን እዚህ ውስጥ ኳስ ማየት የሚወዱ ሰዎች እንዳሉ አውቃለሁ። ኳስ ማየት የሚወዱ ሰዎች እንዳሉ አውቃለሁ። ቅዱስም እርኩስም አይደለም። ለጤንነት እንዲያው ጥሩ ነው መጫወት። ግን በኳስ ስርዓት ውስጥ ሁለት አይነት ነገር አለ፣ ላይቭ እና ሃይላይት የሚባል። ልክ ነኝ ወይ? ለምሳሌ ቀን ላይ ላይቭ 4-0 ያለቀ ጨዋታ ምሳሌ ሃይላይት ላይ መጣ 4 እኩል ያልቅ። ልክ ነኝ? ተአምር ቢፈጠር ምን አለ እንዲህ ቢያደርገው ብትል 4-0 ነው የሚያልቀው። እሺ ዳዊት ምን እያልክ ነው? እኔ ላይቭ ተንበርክኬ ድሌን እቀበላለሁ። ናካታራስ በፊቱ ገብቼ ድሌን እቀበላለሁ። ተአምር ቢፈጠር እንደማያሸንፉኝ አውቃለሁ። ምንም ቢፈጠር እንደማያሸንፉኝ አውቃለሁ። የዳዊት ላይቭ ያለው እፍኝ ውስጥ ነው። የዳዊት ላይቭ ያለው ምሽግ ውስጥ ነው። ዳዊት ከእግዚአብሔር ጋር ነው የሚጨርሰው። ዛሬ እንዲህ ልላችሁ መጥቻለሁ። እንደ እግዚአብሔር መልእክተኛ የመልእክተኛ ጉልበቱ መልእክቱን ዛሬ እንዲህ ልላችሁ መጥቻለሁ። የድላችሁ ማግስት የሚነሱባችሁን እግዚአብሔር አሳልፎ ይሰጣችኋል። የሳቃችሁ ማግስት፣ የረፍታችሁ ማግስት፣ የሹመታችሁ ማግስት። እዚህ ውስጥ ያላችሁ በጣም ከኔ የተሻለ በተለያየ ሁኔታ ውስጥ የምታገለግሉ የምትሰሩ በመንግስት ደረጃ ምናምን ሰዎች አልትሮቱ ትችላላችሁ። በህይወቴ እኔ ስሾም አላገባውም ነበር እና በጣም ከተሾምኩ በኋላ ጥያቄ ተነሳ። በእኛ ቸርች ስርዓት ውስጥ በአማኔ ልግ ስርዓት ውስጥ ያላገባ እንዴት ይሾማል? አይ ይሄንን አይተናል። ግራ ገባኝ። ስፈትሽ ወደ ኋላ እንዳለ ስጠይቅ የተሾሙት ሰዎች በሙሉ ያገቡ ናቸው። አሁን ይሄንን እግዚአብሔር ካልተዋጋለ በስተቀር ልምዱ አይዋጋል። ክብር ለኢየሱስ ይሁን። አይዟችሁ ምን ላይ ደርሷል ይሄ ልጅ ካላችሁ የነገ ሳምንት ሰርጌ ነው። እና ምንድነው ነገሩ ካላችሁ የሚነሱ አሉ የድላችሁ ማግስት ነገር ቀና አለ ስትሉ አበበ ስትሉ እስቲ እፎይ አሁን የረፍት ዘመን መጣልኝ በተናገረኝ ትንቢት እዚህ ሁሉ ሰልፍ ውስጥ ገብቻለሁ። ባወራኝ ድምጽ ራሱ ነው ያለሁበት ምድረ በዳ ድረስ የመጣው። ራሱ ነው ያለሁበት ቦታ ሁሉ ድረስ መጥቶ እፈልግሃለሁ ነው ያለኝ። የቀባኝ ራሱ ነው። እዚህ ሁሉ ሰልፍ ውስጥ የከተተኝ እሱ ነው። አሁን ደግሞ ላርፍ ነው በሚልበት ታይም ላይ ዳዊት ፊሊስጤማኖች መጡ።
እና ሰሞኑን እያልኩት ያሉት አንድ አባባል አለ። ለተጠራ ሰው ጠሪው ራሱ ይዋጋለታል። ራሱ ጠሪው። አሜን አትልም? አሜን አትልም ወይ? እና ዳዊት እንዴት ነው በእጅ እግዚአብሔር አሳልፎ የሰጠው? በአንድ ነገር ብቻ፣ አንድ ነገር ብቻ። አሁን እዚህ ታውቃላችሁ በህይወት ላይ ለማሸነፍ እንትን ኑሮ ለቀና ለማድረግ መንገድ እንደመያዝ ምናምን ፕላን ኤ ይሄ ፕላን ቢ ይሄ ቢዝነሱ በዚህ ቢሄድ እንትኑ በዚህ ቢሄድ እንትኑ በዚህ ቢሳካ ምናምን ትላላችሁ። ድልን ግን የምትቀበሉት በፕላን ቢ በፕላን ሲ ምናምን አለ። በአንድ መንገድ ብቻ እግዚአብሔርን በመጠየቅ እግዚአብሔርን በመፈለግ ወደ እግዚአብሔር በመጮህ ብቻ ነው የምታሸንፉት። ይሄን ልበልና እንጸልያለን። ትዝ ይላችኋል ኢዮሳፍጥ ትዝ ይላችኋል። ነገስታቶች ነው የመጡበት፣ አንድ ንጉስ አይደለም ነገስታቶች ይላል። ከበቡት። ወረኞች መጥተው ነገሩት፣ ተከበሃል፣ ከእጃቸው መውጣት አትችልም፣ ያንተ ነገር አብቅቷል፣ ወዴት እንደምቀጥል አናቅም። ኢዮሳፍጥም ፊቱን ወደ እግዚአብሔር አቀና፣ ማንም ሰው እንዳይበላ አለ። ወደ እግዚአብሔር መቅደስ ገብቶ ጸሎቱን ጀመረ። እግዚአብሔር ሆይ ወደዚህ ምድር የመጣ ነው አጋጣሚም አይደለም፣ ወደዚህ ምድር የመጣ ነው ስለወደድናት አይደለም፣ አንተ ብለህ ነው እዚህ ምድር የተከለን፣ በትንቢት ነው በተስፋ ቃል ነው እዚህ ምድር ያለ ነው እና ለአባቶች የሰጣት እቺ ምድር አሁን ተመልሰው እነቅላቸዋለሁ ብለው መተዋል፣ አጠፋቸዋለሁ ብለው መተዋል። ምን ትላለህ እግዚአብሔር ሆይ? በዚህ ጉዳይ ላይ ያለ መልስ ምንድን ነው? ምን እንሂድ፣ እንሰደድ፣ ይንቀሉን፣ ከዚህ ምድር ያጥፉን? ለሚፈልጉት የሚመልስ ጌታ ማዳካ ፓራስ ዲያኖ ፓራሻ ባካዶናስ። በነገራችን ላይ አንዳንድ የ30 ዓመት ጥያቄ በ30 ደቂቃ ጸሎት ነው የሚመለሰው። አንዳንድ የ40 ዓመት ጥያቄ ዝም ብለህ ቀና ብለህ ይዞ ከምዞር በርከክ ብለህ አበባ የለብናም ከምትሄድ ትንሽ ደቂቃ ጸሎት ብዙ ዘመን ረፍት። እግዚአብሔር መለሰለት። እኔ ደስ ከሚለኝ በህይወቴ በእግዚአብሔር ካስተማሪ ነገር መካከል ልንገራችሁ። በእውነት ለሚፈልጉት እግዚአብሔር ይመልሳል። በእውነት ነው የምላችሁ። ለሚፈልጉት አባቴ ለሚሉት የታለ ፊትህ የታለ መልስህ ምኑ እግዚአብሔር ሆይ ለሚሉት እኔ እግዚአብሔርን አይቻለሁ። በጣም እልፍ ጊዜ ሲመልስ መጣ እግዚአብሔር እያንጎዳጎደ። አንድ ነብይ በመካከላቸው ላከ። ኢዮሳፍጥ አቤት እግዚአብሔር እንዲህ ይልሃል። ምን ይለኛል? ሰልፉ የኔ ነው። ማካታራስ አሜን አትሉም? ከቤት ሲወጡ አቅደውና አልመው የወጡት ኢዮሳፍጥን ለመውጋት ጦር ሜዳ ሲደርሱ ያገኙት እግዚአብሔርን። ሰልፉ የኔ ነው። ሜዳ ላይ ጦር ሜዳ ላይ አንተ አትሰለፍም። ድሉ ጋር ነው የምጠራህ አለው። ድሉ ጋር ነው የምጠራህ እንጂ ውጊያው ላይ የለህም አንተ። እሺ እኔ ምን ላድርግ? ከቻልክ አንተ ከቻልክ እኔ ምስጋና እወዳለሁ። አሰልፋቸውና ኳየሮችን ቸር ነውና ምህረቱ ለዘላለም ነውና እግዚአብሔርን አመስግኑ። ቸር ነውና ምህረቱ ለዘላለም ነውና እግዚአብሔርን አመስግኑ። እዚህ ሰፈር ምስጋና አለ፣ እዛ ሰፈር እርስ በርስ ይጠፋፋሉ። ተዋጋ እግዚአብሔር። ልክ እነ ኢዮሳፍጥ ሲደርስ እርስ በእርስ ተወጋግተው ተገዳለውላል። እና እርግጠኛ ስለሆኑ በዛ ምድር ትንሽ ለመቀመጥ ስላሰቡ ይዘው የመጡት አንዳንድ ጥቅሞች ነበሩ። አይ ይሄ የኛ በረከት ነው ብለው ተቀላጭ የስፍራው ሊዋጉበት የነበረውን ቦታ የበረከት ሸለቆ እንዳሉት ይሄ ታሪክ የኢዮሳፍጥ ታሪክ ሲያልቅ እግዚአብሔር ሊዋጋ ሲመጣ ጠላትን ያጠፋል፣ አንተን ይባርካል። ዛሬ ይሄ ነው መልእክት። የድላችሁ ማግስት የሚነሳውን በእጃችሁ አሳልፎ ይሰጣችኋል። በእጃችሁ አሳልፎ ይሰጣችኋል። ዳዊት ላይ ሲመጡበት ንግስናው እንዳይጸና ደስታው ፍጹም እንዳይሆን ይሰማል። ቀና ብሎ እንዳይሄድ እንደገና ሊመልሱት እንደመጡት መጣ እግዚአብሔር። እሰጣለሁ በእጃለሁ። ንግስና አይነካም፣ ደስታ አይነካም፣ ሰላም አይነካም እና አንተ ያመሰግንክ ትኖራለህ። አሜን አትሉም? ኢየሱስ ጌታ ነው።
ከጎናችሁ ያለው ሰው ያዘርጉልኝ። የመጨረሻ ይሄን ብለን እንጸልያለን። ሰላም አይነካም በሉት። ደስታ አይነካም፣ ፍጹም ይሆናል በሉት። ፍጹም ይሆናል። የታየልህ ፍጹም ይሆናል በሉት። የሚነቀንቀው የለም፣ የሚነቀንቀው የለም በሉት። የሚነቀንቀው የለም። ካወራህ የሚነቀንቀው የለም። ከደረስክበት የሚነቀንቅህ የለም። ፍልስጤምን በእጅ አሳልፎ ይሰጣል። ደስታ ፍጹም ይሆናል። ሰላም ፍጹም ይሆናል። ረፍት ፍጹም ይሆናል። አሜን አትሉም ወይ? በኢየሱስ ስም ይሄ ቃል ዛሬ ተፈጸመ። በኢየሱስ ስም ይሄ ቃል ዛሬ ተፈጸመ። ወደ ቤታችሁ ስትሄዱ፣ ወደ መስሪያ ቤት ስትሄዱ፣ ወደ ጉዳዮቻችሁ ስትሄዱ ይሄ ቃል በእናንተ ላይ ጸና። እኔማ ስላንተ እኔማ ለሀገር ለምድሮ እኔማ አልጠግብ አውርቼ እኔማ ምህረት አግኝቼ ምህረት የበዛለት ፍቅር ይቅር ያለው ደግሞ ያየ ቸርነቱን እንደኔ ያለ ማን ነው? ማቻኮፋንያኖስ እኔማ ስላንተ እኔማ አልጠግብ አውርቼ ከፈሩ እጃችሁ ከፈሩ ጥቂት ደቂቃ ጸልይ። ራሾ ባላካ ፓራስ ራዲያ ጎፌደ ገፌዲያኖ ቫራሻ ባጋዳጋ ባዳጋ ባዲና ዲጋኖስ ረቴ ከፌዲና ሻባዳጋ ባዳጋ ባዲና ዲያሎ ቬሬሌ ቬዲ ካፓራ ሳባታይ ሼሌ ቬዲ ጋዶ ጎፎ ዲና ዲያላ ሳባራሻ ግሌደ ቬዲያኖ ሳባታይ ባሮ ሳብሌደ ቬዲያኖ ቫራሻ ግሌደ ቬዲያኖስ የነጠፈው ሸለቆ ምንም ውሃ የሌለበት ስንቱ ጠጥቶ ትረካ ታምሳሪው ሲገኝበት አዲያኖ ሻዳ እሬት ያለው ሕይወት ሲቀምሱ ጣፈጥ አንተ ጭላ ሲገባ ሁሉም ነገር ተለወጠ። ስደክምም በረታኝ ሳዝንም የሚያጽናናኝ አቤት አቤት ስደክም የሚያበረታኝ ሳዝንም የሚያጽናናኝ እግዚአብሔርን ያለው እያለ አዳኖ ሻባዳና ራሶቫ ካፓራሻ ለደቬዲያኖስ ለደቬዲያኖ ባዳካ ባዲና ሾብ ለደቬዲያኖ ባራላ ባዲጋቦስ ራቻ ካታ ካቻ ኮፌደ ከበረሽ ለደቬዲ ጋባዳ ጋባጂና ዲላ ዶጎቦ ሳብሬ ለቬዲያኖስ ራቻ ካታ ካቾ ፌደ ከበረስ ሼለቬዲያኖ ሳባታ ተሻገርንብህ አለፍንብህ ረሳንብህ ራቼ ከቬዲ ካፖሮ ሳባታ ላዳ ኮቫዳ ካፓራሻ ለደቬዲያኖ ሰበቴ ሼለቬዲ ጋባዳ ጋባዲላ ዲጋ ቮዶጎቮዲያኖስ ኤደደደደደ እንወድሃለን መበርቻዬ አቤት አቤት መበርቻዬ አንተው ነህ ጌታዬ መጽናኛዬ አዶና ሻዳጌዴ ብራሶ ቬደ ጌዲያኖ ሻባዳላ ሳባዳይ ኡዳ ኬሌ ቬዲያኖ ሻብሌደ ቬዲያኖ በሬሌ ቬዲጋ ባዳጋ ባዲላ ዲጋቦስ ራቲያኖ ባዳ ካፓራሻ ለደ ቬዲያኖ ሴቤዴዲያኖስ